ከቀዳዳ ይሰራል ጨምዳዳ ከቀዳዳ ይሰራል ጨምዳዳ አረ ማንጂ አለምኝ ዊኒ አቅበታይ ግን ለዲ ዳሉትና ዶርጉ የሚባሉ ግን የተመጣጠነ ምትበጠው ማራም ነበር አይናቸው ነው ባላይ ደስተኛ ነኝ በነገራችን ላይ እንዴ አቻለም አይኔ ደሙሱ ረስቼው አረ ወይኔ ያ ልጅ በቃ ቀመለ ይሄ ጸጉርን አልቆረጠም ያለው ቀመለ እኔ እኮ እንዴ በሁለት ደቂቃ እንዴት ነው ሁለት ጎል የሚገባ? ኧረ በስመ አብ! ኧረ ዳሉት አቃጠልክ። እሺ አሁን ጋይስ ቃና ቤት ላይ እየገባችሁ የመጀመሪያ ዲፖዚት ታደርጉ 500% አገኛለሁ። ሲበሉ ያለ ስጋት የሚወስዱበት ታማኝ ድርጅት ነው። ይኸውላ ጀማ ተሰብስቦ አቻ ምንም የዛሬው ዩናይትድ ፈርስት ሃፍ ላይ በጣም ተረጋግተን ጨዋታውን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ ሁለት ጎል በ5 ደቂቃ ውስጥ ሁለት ጎል ገባብን። ማቲያስ ኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ፣ ሴሽኮ አፈር የበላ ፐርፎርማንስ። ዳሎ ሲጀመር ዳሎ እየተከፈለ ያለው የኛን ጨጓራ ለመላጥ ነው። ስፔስ ትይዛለህ ወፍ በቃ ዛሬ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ምን እንደነካን አላውቅም። ጦሳችን ኖርማል ነው። ሰው ሜዳ ሄደን ነጥብ ይዘን መተናል ካለንበት አቋም አንፃር ፒስ ኖርማል ነው። አቢዩልን ቦት ማድረግ እንዳይረሳ ማስተዋወስ ስላለብኝ ነው። ላይክ ወይኔ በእናት ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥብ ጣለ። ማዬ አንዱ ላጠፋው ሁልሽም ነው የምትገረፊው። ምን ሆነሽ ነው ፓፖቴ? እኔ እኮ ምንም አይነት ነገር እኮ አያስፈልገኝም አንቺን ለማቃጠል ማለት ነው። አንቺን ለማቃጠል ክለብሽ ብቻ ይበቃል ፓፖቴ። 2-0 እየመራሽማ መቼስ ታውቃለሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሞሪም ማንም አይችለው። የ15 ደቂቃ ማናጀር ስካመር ስለሆነ ነው ስካሞሪም ስለሆነ ገባሽ አይደል? ከዛ ሰከንድ ሃፍ በ2 ደቂቃ ሰሚላ መንስ ኦናና ቫይረሱ ያዘው ሎከሩም ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው። እስካሁን ሻወር አልወሰደም ነበር። የላችሁማ ፋሲሊቲ ምናምን የላችሁም አይጦች ምናምን ነገር ስላበላሹት አንድ ሻወር ሲወስዳ ኦናና ቫይረስ ተክ ማፍሰስ ሰከንድ ቦል ምናምን አላየሁትም እኮ እኔ ራስ ጨዋታ እያየሁ ነበር። ገባሽ አይደል? ግን እዚህ ጋር እያየ ነበር። አንዱ ተቃጠለ ነው ምን የሚያቃጥል ነገር አይቶ ነው ማለት ሁለተኛ ሆኜ ነበር ምናምን ብለሽ የምትጓጉ ምን ነው ማለት ምን ነው የልታመጪ ብታስተካክል ይሻላል። እኔ ኮንቴንት ፉትቦል ኮንቴንት ላይ ስለሆነ ያለሁት ሁሌ ስትሸነፊ አለውኝ ስታሸነፊ አንዳንዴ ሊኖር ይችላል። አስቢበት ብዬሻለሁ። ተርፈየ አንቺ ምን አይነት ከቡድን አንቺ በአንድ ደቂቃ ሁለት ጎል ይገባብሻል። በአንድ ደቂቃ ሁለት ጎል ምን አይነት ስንፈተ መከላከል ነው ያዘሽ አንቺ? ምን አይነት ስንፈተ መከላከል ነው? እኛ እኮ 7 ጨዋታ ደረስን በክሊን ሺት። አንቺ እንዴት በሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ። ለማንኛውም እረፍት ላይ ማለት ነው ሁለተኛ ደረጃ መጣን ብላችሁ እልል ያላችሁ ሰዎች እንኳን ደስ አላችሁ። ሁለተኛ ደረጃን አይታችሁ እንግዲህ በሰላም ተመለሳችኋል ወይስ እዛው ናችሁ? ኮሜንት ሴክሽን ላይ ነገሩኝ። ኢንተርፌስ እንተኛ ነች። እኔ ያላየሁትም ደረጃው ነው። ሁለተኛ ደረጃ ላይ አይታው ተመለሰች ወይስ አለች? እስቲ ነገሩኝ። ዩናይትዳቸው ወጥቷል። እንግዲህ ምንም ማድረግ አይቻልም። እሱንም ለአማዲያችን የመሰለች ጎል እንጂ በስመ አብ ሊሰጠን ነበር ማለት ነው። ለማንኛውም 3 ተከታታይ ጨዋታ ብናሸንፍም አራተኛውን ግን አቸው ወተናል። ወንድማችን ከቻልክ ጸጉርን ወይ ሹሩባ ምናምን ተሰራ ወይ እንደኔ እንደበፊቱ አሲዘውና ብቻውን ነገር አድርጎ አይመለከተንም። እየመጣ የሰውዬ ማለት ነው ይህንን ነገር ማያቆም ከሆነ እኔ ዩናይትድ የሚዲያ ጫና አለበት። እዛ ላይ መጥቶ ገና ሚዲያው ላይ ይሄ ሰውዬ ነው የተከመረው፣ በረኛችን ተጠየቀ ከጌሙ በፊት ስለዚህ ሰውዬ ሌላ ጫና የሆነበት እየመሰለኝ ነው። እግዚአብሔር አትቆረጥ፣ በቃ አያገባንም፣ አትምጣ ሚዲያ ላይ ሹሩባ ተሰራው ብትፈልግ። አስቡ 3 ተከታታይ ጨዋታ አሸንፎ ስለዚህ ሰውዬ ከተወራ አራተኛ አሸንፎ ማለት ነው ለአምስተኛ ቢሆን ምን ያህል ጫና እንደሚሆን ይማጅን። ኧረ በስመ አብ። እውነቱን እናውራ ከተባለ ይህን ሰውዬ ገና ለገና ጸጉሩን አስቆርጠዋለን ብለን እንጂ ኦቨር ኤክስፔክቴሽን ነው። ላይክ አሁን ከ6 ጨዋታ 13 ነጥብ አሪፍ ነው ከዚህኛው ዩናይትድ ማለት ነው፣ እንደጠበቅነው አይደለም። ግን ይህን ሰውዬ ገና ለገና እናስቆርጣለን ብለን ሲያስጠላ እኔ አስጠላኝ እግዚአብሔር። በስመ አብ። እሺ እኔ እኮ በሁለት ደቂቃ ውስጥ ኢንዶሚ ያደርጓችኋል። እኔ እግዚአብሔር ሁለላን በአንዴ ካምባክ እኔ እኮ እንደ አይቻልም ኢንዶሚ ያደርጓችሁ ወዲያው። እንደ አማድ ባያገባ ኖሮ ምን ሊፈጠር ይችል ነበር? ራሱ እኮ
እኔ እኮ ተውት። እኔ 3 ነጥብ ግዴታ ይዛችሁ መውጣት ነበረባችሁ። ተው ሌላውን ለዛ ሰውዬ ስል ደግሞ 5 ጌም ስትሬት ነው ያለው። ደግሞ እኮ ልጁ ያስፈለው አሁን አናዘር 5 ጌም ሊጠብቅ ነው ጸጉሩ ለመቆረጥ። አረ ይብቃኝ ብሎ በቃ ይፋ ያር ካልሆነ እንዴ አረ ዩናይትድ አረ ግን ጎሏ የአማድ ጎል አረ በለው እንዴት ነው እንደዛ ክሊን ቦል በቃ በጣም የሚያምር ግን እንደዛም ሆኖ በቃ ምንም ሊጠቅማችሁ አልቻለም። ምንድነው እሺ የሚቻላችሁ? ግዴታ 3 ነጥብ ያስፈልጋችሁ ነበረ። እንዳንድ ለዋንጫ እንደሚጫወት ቡድን ማሸነፍ ነበረብን። አቻ መውጣት አልነበረብንም። ነገር ግን ይሁን አቻ ወጥተናል። 2 አቻ ባለቀ ደቂቃ ጎል አስቆጥረን ሌላም ተጨማሪ ጎል የምናስቆጥርባቸው ቻንሶች ተፈጥረው ነበር፣ ግን አልሆነም። ለማንኛውም ግን ብዙ ችግሮች አይተናል ዛሬ፣ የግል ችግሮች ማለት ነው። እንደግል ማቲያስ ኩኛ በደንብ ኳስ ይይዛል። ይሄን ችግሩን በደንብ ኳስ ይይዛል ማለት አላስፈላጊ ቦታ ላይም ኳስ ይይዛል። ይሄ ነገር ደግሞ ያው መቀረፍ ያለበት ችግር ነው። በእርግጠኝነት ያስተካክለዋል ብዬ አስባለሁ። መቀየር ነበረበት እንደውም ማለት ነው። አማድ ዲያሎም ዛሬ መከላከሉ ላይ ደካማ ነበረ። ለማንኛውም የማንቸ ፋሚሊ አሁንም ቢሆን ያው 17 ነጥብ አለን። ጥሩ ላይ ነው የምንገኘው። ይመቻችሁ ያራዳ ልጆች። ወይኔ ጌታ ተሰቃየኩ። አረ ደረደ እኮ እኔ ከነማን ጋር እናጫውታችሁ? እሺ 5 እንድታሸንፉ እኔ አሳዘነኝ። ተመልከቱት ጸጉሩ እኮ ጠልፎ ሊጥለው ነው። ሁለተኛ መጣሽ ብዬማ እኔ በቃ ስንት ስምሽ ምናምን ነገር ከፍ ላደረገው እናንተ በ3 ደቂቃ እንደ ኢንዶሚን ታንጠባጥባላችሁ። ኧረ ዳሎት ለእንትን እናቴ ዳሎትን ማለት ነው ከሜዳ አስወጥታችሁ ኳስ እንዲያቀብል ብቻ መድቡት። አይጮት ዳሎት ኳስ አይጫወት። ደሞ አቻ ራሱ ይሆንሹ እኮ ከሴት ፒስ ነው። ሁለቱም የሴት ፒስን ጥቅም ማለት ነው ማሬስካ ቀን ጠቅሶታል። አሁን እያንዳንድሽ ይገባሻል። ሴት ፒስ ይወል ባለፈውም ነግራችሁ ነበር አይደለ? ቡድንህን ከመሸነፍ የታገደው በነገሩ ሼባው ለካ ረስቶታል። መች እንዳሸነፈ ራሱ ረስቶታል። ግን ሴት ፒስን እያያችሁት ነው። በዚህ አጋጣሚ ቶቶ ስፖርት ላይ ደግሞ ተጫወቱ። ዲፖዚት ስታረግ ዝም በላ ይወለ ስፒን አለ እስከ 50 ሺህ ብር በየቀኑ ትሸለማለህ። ከዛም ባለፈ ዶሮ አለች። ቀጣይ ሳምንት ላይ ከዶሮዋ ናቸው ይወለ ተለማምደ ቶቶ ስፖርት ላይ መሄድ ነው። ማንቹሪያን እኔ ምሬ ነው የምላችሁ በጣም ፕሮግሬስ ያለው ቡድን እንደጀመረ ማለት ነው። ሰከንድ ሃፍ ምናምን ግን ትልቅ ችግር አለባችሁ። አጥፊያት ሁለተኛ ስትሆኚ ስክሪንሾት ያረግሻትን አጥፊያት ባይስ ምን አለ መሰላችሁ? ወይኔ ባንድ ደቂቃ ያብስሉሽ አመት እንዲህ ከኢንዶሚ የፈጠነ ምግብ አረጉሽ እኮ። አትቆረጣትም ጀለስማ መጨረሻ ላይ ቶትን ጥለው አሉ ፍግፍግ አድርጎ ሊላጭ ነበር አሉ ድጋሚ ቶሎ እንዳይበቅል። በሁለት ደቂቃ ኖቲንጋም በአዲሱ አሰልጣኝ ይዘው አባሽ ሁለተኛ መጣሻ ልትንጣጪ ሁለቲ ነበር የዋንጫ ተሞካካሪ ነኝ ሊባልልኝ። አጥፊያት ስክሪንሾት ያረግሻት እንዳለ አጥፊያት። ሴት ፒስ አጌን ኦሌ አረ እንዴ 2 ኮርና ነው ዛሬ የታደጋችሁ ማለት ነው። ይኸውላችሁ በእናንተና በእኛ መሀል ያለው ልዩነት ምን እንደሆነ ታውቃላችሁ? እናንተ ኮርና ታገቡና ይገባባችኋል፣ እኛ አይገባብንም። በቃ ያ ነው ልዩነቱ። ኮርናውን አሁን እየመጣችሁት ነው፣ አሪፍ ሪትም ውስጥ እየገባችሁ ነበር። አማድ ምን አይነት ጎል ነው ያገባው? በኢየሱስ አንተ የምር የጥቁር ምት ነው የመጣው። ይሄ በቃ እንደዚህ ቮሊ ምናምን ጥቁር ሰው ነው የሚችለው። የምሬ ነው። ነጮች እንደዚህ ኤፍኤ ምናምን ነው፣ ጥቁር ኮንክ ቮሊ በጣም ነው የምትችለው። ምን አይነት የሚያምር ጎል ነው ያገባው በጣም ማለት ነው። ብሩኖም ዛሬ የሚገርም ጨዋታ ይጮት ነበር። የሚገርም ኳስ አንግል ገጭቶበታል ማለት። ዩናይትድ እየተመለሰ ይመስላል። የምሬ ነው ማልዋሻችሁ፣ ዩናይትድ እየተመለሰ ይመስላል አሁን ማለት ነው። ኖቲንጋምን ሄዳችሁ ማሸነፍ ካልቻላችሁ፣ ሸንዳይሽ በጣም ባለጌ ሰው ነው፣ በጣም የሚከላከል ሰው ነው። 2 ጎል ማግባታችሁ ዛሬ አሪፍ ነው። ኮርና ነው ግን ገባችኋ? ሴት ፒስ አጌን ትላላችሁ። ከዚህ በኋላ ይላችሁ ስለ ኮርና እኛን እንዳትናገሩ ገባችኋ? ውጤት ማስጠበቅ ነው ማትችሉት እንጂ ኮርና ታገባላችሁ እናንተ። የዚህ ጨዋታ ተጠያቂ ማንም አይደለም። ዩናይትድ 5 ጨዋታ ካሸነፈ ጸጉሬን እቆረጣለሁ ያለው ሰውዬ ነው። ይሄው አንተ ባልከው እኔ እዚህ መሀል አስፋልት ላይ እንደ እብድ ማለት ነው በባዶ እግሬ ዞራለሁ። እንዲህ ጨዋታ እየተመራንና ይሁን ምንም አይባልም። ስለ የሞተም አለ አቻም ጥሩ ነው እግዚአብሔር ይመስገን። ይሁን ምንም አይደለም። ግን ይሄ ሰውዬ የሆነ ነገር ማድረግ አለብን። ይሄ መፍታት የለብንም ጋይስ፣ እንደ ቀልድ ማየት የለብንም። ካልሆነ አደጋ ውስጥ ነን እኛ።
እናቴ ትሙት ኧረ ጫውን ሁለቱንም ጆሮ ነበር ይዘነው የነበረው አሁን ግን አንዱን ጆሮ ብቻ ይዘናል ምክንያቱም አንዱን ጆሮ በዛሬው ነጥብ ምክንያት አተናል ሁለቱንም ጆሮን ይዘን ነበር አሁንም ቢሆን አርሴናል እስከመራ ድረስ ትልቅ ተስፋ አለን ማለት ነው ዋንጫውን የመብላት ትልቅ ተስፋ አለን ግን የዛሬው ነጥብ በመጣራችን በጣም ከሚገባው በላይ ተቃጥያለሁ በጣም የሚያናድር ቀን ነበር ያሳለፍኩት ምክንያቱም ይሄን ነጥብ ማጣት ጭራሽ አልነበረብንም ነገር ግን አሁንም የዋንጫውን አንዱን ጆሮ ይዘናል ስለዚህ ምንም የሚያሳስብ የሚያስጨንቅ ምንም አይነት ነገር የለም ዩናይትድ ደጋፊ አሁን ላይ ያዝናል ብዬ አላስብም ምክንያቱም አርሴናል እስከመራ ድረስ ዩናይትድ ዋንጫ የመብላት ትልቅ ተስፋ አለው ምክንያቱም ፕሪሚየር ሊጉን እየመራ ያለው አርሴናል ስለሆነ ማለት ነው 47 ላይ 1-0 እየመራ እንደወጣን እናውቃለን 49 ላይ ግን 2-1 እየተመራ ነው ይሄ ምን ሚሉት ነው እንዴ ማን እንደዚህ አንተን ጥቆይ እኔ እኮ እንዴት እኔ ላርጋችሁ እሺ እንዴ ዳሉት ማለት ነው በቃ እግርን በአንድ እግር መኖር ትችላለህ አንድ እግር ነጣ በቃ በገዛ ፍቃድ ማለት ነው ዲ ሁለት አጫኔ የመጨረሻው ኳስ ደስታ ወይኔ እግዚአብሔር ነው የምላችሁ በዛ አቋማችን ቶተናምን ሄደን ልንጮት ለዛውም አዌ ሄደን ቶተናምን ልናሸንፍ አይሆንም ማለት ነው በቃ ዳሉት እንዳይገባ አንፈልግም ምንም ይሁን ብቻ ጀማው ሼር አርጉ ከቻልን ዳሎት ጋር እንዲደርስ እናደርጋለን ቪዲዮ ጋንም መግባት ይችላል ጀማው በቃ እኔ ግራ ገብቶኛል በቃ ዋንጫ አንዱ ጆሮ ይዘናል ብለን ቂጥ ደርሰናል አሁን ቂጡ ላይ ነው ያለነው ከቂጡ እንዴት ወደ ጆሮ እንደምንወጣ አናቅም ጀማው ለማንኛውም ማለት ነው ሼር አርጉ ቪዲዮ ወይኔ አማድ አረ ቢገባልህ እኮ ድጋሚ ያምር ነበር እኮ ያ ምን አባቱ ነው በዛ ሰዓት ጎል ስር የሚሰራው ምን አባቱ ነው እንደው ምን አይነት ሙከራ ነበር ግን አማድ በዛ ደቂቃ አረ ገባ ብዬ እኮ ዘልያለሁ እኮ ጮቤ ረገጥ ወይኔ ቢስሚላህ ግን ማለት ነው እንደ ጨዋታ ምንድነው የሚያግማማችሁ ኳስ ረጋብላችሁ አትጫወቱት ትፈራገጡታላችሁ ይሄ እናትንና ገንገበት ይሁን ሰውዬ ግን አረ ዳሉት አረ አላህን ፍራ ወኔ ብቻ አረ ተጫወት እንዴ አረ እንዴ ትደናበሩታላችሁ አንድ ነው ለታሉ እንዴ አንተ ደሞ እኮ ዜሮ ስትሆኑ እኮ ሰልፊሽ ብትሆኑ ብትስገበገቡት ነገር እኮ ነው የሚያናድ ሁኛ አረ አላህን ፍራ አትስገብገብ ትጫወታለህ ግን አትስገብገብ